ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በአዲሱ የአሰሪና ሰራተኞች አዋጅ ላይ አሰሪዎች ማድረግ የለባቸውም ተብሎ የተከለከሉ ተግባራቶችን እመነግራችሁ ይሆናል ማለት ነው። አሰሪዎች ማድረግ የሌለባቸውን በአዋጁ የተከለከሉ ተግባራቶች ምንድነው የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ ትህትናና አክብሮት እጠይቃለሁ። አሰሪዎች እንግዲህ ማድረግ የለባቸውም ተብሎ የተዘረዘሩ ተግባራቶች አሉ። ከነኚህ ተግባራቶች መካከል የመጀመሪያው በሴት ሰራተኞች ላይ በጾታቸው ምክንያት የክፍያ ልዩነት ማድረግ። ሴት ሰራተኞች ካሉ መስሪያ ቤት ውስጥ ለሴቶቹ አነስ ያለ ለወንዶቹ ከፍ ያለ በማድረግ ጾታን መሰረት ያደረገ አድሎ በደሞዝ ላይ መፍጠር ተገቢነት የለውምና አሰሪዎች ይህንን ማድረግ የለባቸውም። ሌላኛው ሰራተኛም በህይወቱ ላይ አደጋ ሊያደርስበት በሚችል አኳኋን እንዲሰራ ማስገደድ። አንድ አሰሪ ሰራተኛው ህይወቱ ላይ አደጋ ሊያደርስበት የሚችል አኳኋን ስራ እንዲሰራ ማስገደድ አይችሉም ማለት ነው። ሰራተኛው በግልጽ በስራ መዘርዝር ውስጥ የተደነገገውን ወይም የተገለጸውን ስራዎች እንዲሰራ ማድረግ እንጂ ሰራተኛው በህይወቱ ላይ አደጋ ሊያደርስበት በሚችል አኳኋን ስራ ብሎ ማስገደድ አይቻልም ማለት ነው። ሌላኛው በብሔር፣ በጾታ፣ በሃይማኖት፣ በፖለቲካ አመለካከት፣ በኤችአይቪ ኤድስ፣ በአካል ጉዳትና በሌላም ሁኔታ በሰራተኞች መካከል አድሎ መፈጸም። አንድ አሰሪ ሰራተኞቹ መካከል ባለው በብሔር፣ በጾታ፣ በሃይማኖትና በፖለቲካ አመለካከት ልዩነት መፍጠር የለበትም ማለት ነው። የትኛውም አሰሪ ይሄንን ካደረገ ያደረገው አግባብ ያደረገው ነገር ህገወጥ ስለሆነ ለሌላ የክስ ሁኔታና ለሌላ ውጤት ይዳረገዋል ማለት ነው። ስለዚህ አንድ አሰሪ በሰራተኞቹ መካከል በብሔር፣ በጾታ፣ በሃይማኖት፣ በፖለቲካ አመለካከትና በኤችአይቪ ኤድስ ህመም እና በአካል ጉዳት ምክንያት በሰራተኞች መካከል አድሎ መፈጸም አይችልም ማለት ነው። ሌላኛው በስራ ቦታ ወሲባዊ ትንኮሳ፣ ጥቃት መፈጸም፣ በስራ ቦታ አካላዊ ጥቃት መፈጸም አይችልም አንድ አሰሪ ማለት ነው። ብዙ ጊዜ በአገራችን ውስጥ በሚኖሩ የስራ ሁኔታ ውስጥ ሴት ሰራተኛውን ወሲባዊ ትንኮሳ ያደርግባታል፣ እንዲሁም አካላዊ ጥቃት ይፈጽምባታል ሲባል እንሰማለን። ነገር ግን ይሄ በአዲሱ አዋጅ 1156 መሰረት አሰሪው ማድረግ የሌለበት የተከለከለ ተግባር እንደሆነ ተደንግጓል። ይህንን ካደረገ አሰሪው ያደረገው ነገር ህገወጥ ስለሆነ ለሌላ ጥያቄ ያስጠራዋል ማለት ነው። ሌላኛው ሰራተኛን በኃይል አስገድዶ ማንኛውንም ስራ እንዲሰራ እና ግዴታን እንዲያሟላ ማድረግ አይችልም ማለት ነው። ሰራተኛውን በኃይል ማስገደድ አይችልም። ሰራተኛውን በኃይል አስገድዶ ስራ እንስራልኝ ማለት አይችልም ማለት ነው። የሰራተኛ ማህበር አባል እንዲሆን ወይም እንዳይሆን ከሆነም በኋላ አባልነቱን እንዲያቋርጥ ወይም እንዳያቋርጥ ከአንድ ማህበር ወጥቶ ሌላ ማህበር እንዲሆን ወይም እንዳይሆን በማህበር ምርጫ ወቅት ለአንድ ተወዳዳሪ ድምጹን እንዲሰጥ ወይም እንዳይሰጥ በኃይልም ሆነ በሌላ በማናቸውም መንገድ ተጽዕኖ ማሳደር ነጻ ፍቃዱ ሰራተኛው ከፍቃዱ ውጪ እንዲሆን ተጽዕኖ የሚያሳድር ማንኛውም አሰሪ ያደረገው ነገር በአዲሱ ሰራተኛ አዋጅ የተከለከለ ተግባር ነው ማለት ነው። ስለዚህ አንድ አሰሪ ሰራተኛውን የማህበር አባል እንዲሆን እንዳይሆን ድምጽ እንዲሰጥ እንዳይሰጥ ማስገደድ በማንኛውም ሁኔታ ነጻ ፈቃዱን ሊነጥቀው አይገባም ማለት ነው። ስለዚህ አሰሪው ይህንን ነገር ማድረግ የለበትም። ካደረገ ተጠያቂ ይሆናል ማለት ነው። ሌላኛውና የመጨረሻው ሰራተኛው መብቱን እንዳያስከብር በማናቸውም አኳኋን ማደናቀፍ ወይም መብቱን በማስከበሩ በሰራተኛው ላይ እርምጃ መውሰድ አይገባው ማለት ነው። ብዙ ጊዜ በአሰሪና ሰራተኛ ክርክር ምን ይደረጋል? ሰራተኛው ያልተከፈለኝ የአገልግሎት ክፍያ ወይም ደግሞ ኦቲ ይከፈለኝ ብሎ በፍርድ ቤት ሲጠይቅ ወደ ስራ መልሰው ተብሎ ከተወሰነ በኋላ ከደረጃ ዝቅ አድርጎ እንደገና ከስራው ይመድበዋል። ለጠየቀው ጥያቄ ተመጣጣኝ ያልሆነ በቀል አሰሪው ሲበቀል ይስተዋላል ማለት ነው። ነገር ግን ይሄ ነገር ከህግ አግባብ ውጪ ነው። ሰራተኛው መብቱን እንዳያስከብር በማንኛውም አኳኋን ማደናቀፍ
ወይም መብቱን በማስከበሩ በሰራተኛው ላይ እርምጃ መውሰድ አንድ አሰሪ አይችልም። ካደረገም ህገወጥ ነው ማለት ነው። እነኚህ አሰሪዎች ማድረግ የሌለባቸው ተግባራቶች ናቸው። በመሆኑም እነኚህ ተግባራት በአሰሪው ወይም በስራ መሪ ከተፈጸሙ የአሰሪው ህገወጥ ተግባራት ተደርገው ይቆጠራሉ ማለት ነው። ስለዚህ ሁላችሁም ይህን ፕሮግራም የምትከታተሉ አሰሪዎች ይህንን ነገር ከማድረግ እንድትቆጠቡ እላለሁ ማለት ነው። በአዲሱ የአሰሪና ሰራተኛ አዋጅ 1156 መሰረት እኚህ ነገሮች የተከለከሉ ተግባራቶች ናቸው ማለት ነው። በቀጣይ ሰራተኞቹስ ምንድነው የተከለከሉት ተግባራቶች የሚለውን የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። በቀጣይ ሌላ መሰረታዊ ፕሮግራም እስከምንገናኝ መልካም ጊዜ